ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ በአንድ ነገር ተመልሼ ወደ እናንተ መጥቻለሁ ማለት ነው። ያው በዚህ ኬስ ትንሽ እንትናልን አሁንም እንዲ የሆነ ማስረዳቱ ምናምን እንደ አዲስ አያስፈልግም ብዬ ነው የማስበው። ሊንዳና ቅዱስ ጋር የተፈጠረውን ነገር ሁላችሁም ታውቃላችሁ እና ይሄ ነገር እስካሁን ድረስ አልተፈታም። ሊንዳ ያው እናንተንም ይቅርታ እንዳለች እኔንም ይቅርታ እንዳለች ታውቃላችሁ። ያንንም ደግሞ ቅዱስ አይቶታል ብዬ አስባለሁ። እና ዛሬ ምን አሰብኩኝ መሰላችሁ? የሱንም ሀሳብ እናንተም ከምትጨነቁ ይሄን ቪዲዮ ይዤላችሁ የመጣሁትኝ እናንተም ከምትጨነቁና ምን ላይ ደረሱ የሚለውን ነገር ለማሳወቅ ቅዱስ እሷንም ጠርቻታለሁ። እሷ ባለችበት ለቅዱስ ደውልለትና ሀሳቡን እጠይቀዋለሁ። ማለት እንዴት እንደዚህ በቃ ሁሉን ነገር እጠይቀዋለሁ ምናምን ነገር የሱን ሀሳብ መስማት ፈልጋለሁ። ማለት አሁን ዝም ካልኩኝ በዚሁ ከቀጠለ ይሄ ነገር ምናልባትም እስከ መለያየት ደረጃ ላይ ደርሳቸው ይችላል። ማለት በመሃል የሆነ ፍቅር ላይ ጋፕ ከተፈጠረ እስከ መረሳሳት መቃቃር ጥሩ አይደለምና ዝም መባባላቸው ትንሽ እያስጨነቀኝ ስለሆነ ቢያንስ በስልክ እስኪ የሱን ሀሳብ ልስማው ብዬ ነው። እሱም እዛ ትንሽ ቆየና ይሄን ነገር እንስማ ብዬ ነው ዛሬ ይሄን ቪዲዮ ይዤላችሁ የመጣሁትኝ። እሷም የሱን ሀሳብ እዚሁ በስነ ስርዓት እንድትሰማ ስለፈለኩኝ ነው። እደውልለታለሁ፣ እናንተም ተሰማላችሁ ማለት ነው። እሱ ምን እያሰበ እንደሆነ እናንተም እንድታውቁ ስለፈለኩኝ ነው። ዝም ብላችሁ ከምትጨነቁ ቢያንስ ያሉበትን ደረጃ እንድታውቁ ፈልጌ ነው። የእግዚአብሔር ፍቃድ ከሆነ ደግሞ እንግዲህ እስኪ የሱን መልካም ዜና ያሰማን ስደውልለት እና ሊንዳ እየመጣች ነው። ያው እንደዚህ አላልኳትም። በርግጥ ግን ስትመጣ እነግራታለሁ፣ ደውልለታለሁ ለሱ ማለት ነው። እና እስከ መጨረሻው ድረስ ይሄን ቪዲዮ እዩት። እንወዳችኋለን ቤተሰቦች፣ አብራችሁን ቆዩ። ጭራሽ ከነ ፋሚሊ ነው የመጣኸው? እናሳ እንዴት ነሽ? አንድ ሚሊዮን ነሽ? ሰላም ሰራው አስን ይቀራ አንድ ስልኬ አስተለሽ ይላል። ምንድን ነው እዚህ ጋር እሺ፣ ስንቆልል ሃይ ቤተሰቦች እንዴት ናችሁ? ሰላም በያቸው እስኪ። ሰላም እንዴት ናችሁ? ደህና ናችሁ? ሰላም በያቸው ቤተሰቦች። እና እኔ እንደንትር እያክለፈለፍክ የምጠራኝ ነገር ምን ነው? ትንሽ ሌት ሆነሻል፣ ትንሽ ቆየት ብለሻል። አርፋጅ እንደሆንኩኝ ሁሉም ሰው ያውቃል። መንገድ ዘጋጋ ምናምን ሁሌ ምክንያትሽ እሱ። አትፈርዱ። እኛማ አንፈርድም፣ ችግር የለውም። ወይ እና እንዴት ነሽ ታዲያ? ሄሎ፣ ሁሉ ሰላም? እሺ፣ ዛሬ ለምን መሰለሽ የፈለኩሽ? ያው ባጭሩ አጠር አድርጌ ስነግርሽ አንቺና ቅዱስ መሀል በተፈጠረው ነገር አሁን ማለት እሱም እዛ ስለቆየ ይቅርታ ብለሻል፣ ፋሚሊዎችሽንም እኔንም ሌላ ነገር እንድትይ ምናምን አልፈልግም። ማለት ቤተሰቦችን በጣም ስለተጨነቁ የእናንተ ጉዳይ ስለሚያሳስባቸው እና እኔም ደግሞ እሱም የሱን ሀሳብ መስማት ስለምፈልግ እና ለቤተሰቦችን ማሳወቅ አለብን ብዬ ስላሰብኩኝ አሁን አንቺ ፊት ለሱ ደውልለታል። አንቺ እያለሽ ለሱ ደውልለትና ማለት ምን እያሰበ እንደሆነ ሁሉንም ነገር እጠይቀዋለሁ። ከዚህ በላይ ነገር መሄድ የለበትም ብዬ አስባለሁ። ምንም እንድትይኝ አልፈልግም። ደውልለትና ያለው ነገር እጠይቀዋለሁ። በቃ ምንም ይሁን ምንም አሁን የሆነ ነገር ካለ በጣም ነው የሚከፋኝ። ተረዳኸኝ? ምን ነው መሰለኝ ያው ፋሚሊ ትንሽ ሚኪያሞት ነበር አስደንግጦኝ ነበርና ነስሮት ነው በጣም አትጨነቁ ነስር ነው ትንሽ ተጨነቀ መሰለኝና ለዛ ነው ያንቺ ስራ ነው። እሺ አሁን ወደ ገደለው እንደገና ወደ ጉዳያችን እና አሁን ምን አሰብኩ መሰለሽ ደውልለታለሁ። ይሄ በመሀል እንትን ምናምን በቃ ከዚህ በላይ አይሂድ ይሄ ነገር በቃ እኔ አሁን ስለማመን ችግር የለውም ሁሉ ነገር እሺ ልልክ እችላለሁ። እንደዛ አይደለም ለዛ ሳይሆን እንዳይከፋኝ ፈራለሁ። ታውቃለህ? ለምን ይከፋሻል? የሆነ ነገር ካለ እኔ በቃ በግልጽ በቃ ስሜቱንም ምናምን እንድትሰሚ ስለፈለኩኝ ነው። በቃ አንቺም ማወቂው ቤተሰቦችም የሚወቁ ምን እያሰበ እንደሆነ ሁላችንም እንድናቅ ፈልጋለሁ። በቃ የሱን ሀሳብ መስማት ፈልጋለሁና ደውዬ የሚለውን ነገር ትሰሚያለሽ።
ወይ እንዴት ነሽ አባት? ሰላም ነው? አማን ነው? እንዴት ነው? እንዴት ነው? አለሁልሽ። አማን ነው? አለሁልሽ አባቴ። ጠፋሽ ምንድን ነው? ኧረ አለሁ እባክሽ። ምን ጠፋለሁ ብለሽ ነው? ኧረ ተጠፋፋን። ተው እንደው እኔ ሌላው ይቀር እኔ አልናፍቅህም በእናትሽ ጠፋሁ። እዚህ በቃ ያው መቀሌ ገብቼ ጠፋሁ። እሱማ አዎ መቀሌ እኮ ታስጠፋለች። እውነት ነው። አዎ አይተሽዋል። ኧረ አወረዳሻለሁኝ እኔም ስለጠፋሁ አለሁልሽ ወንድሜ። አማን ነው? እኔ የምልሽ የሆነ ነገር ላወራሽ ነበረ። ኧረ ምን ሆናል? ስለ ችግር ነው የሚያወራው ሁሌ ብለህ ነው? አይደለም እኔ እንኳን ያው ስለ አንቺ ምናምን እና ያው ስለ ሊንዳም ምናምን ስለ አንተም ስለ ሊንዳም ምናምን ልጠይቅህ ነበረ። ማለት አይደለም ገባኝ ቅዱስ ማለት ቆየ አንተም ቆየ ነገር ዝም ተባባላችሁና ይሄ ነገር መሀላችሁ ላይ ማለት አንተም ጠፋ በጣም ቆየህ ምናምንና ቤተሰቦችም ተጨንቋል። በቃ እኔንም የሌለ ማርያምን በቃ በጣም እንትን እያሉኝ ስለሆነ ነው ይሄ ነገር በቃ ረጅም ሄደና ይሄ ነገር ጥሩ መስሎ አልታየኝም። በመሀላችሁ በጣም ክፍተት ተፈጠረ እና ይሄ ነገር እኔ እንጃ ሀሳብህን ማወቅ ፈልጋለሁ እኔ ማለት እየተሰማ ያለውን ነገር ማለት አሁን ምንድነው ማለት በቃ ግልጹ እንድትነግረኝ ነው የምፈልገው። እኔ በቃ እንደ ትልቅ ሰው እንድናወራ ፈልጋለሁ። ማለት ለምን አሁን እንጃ አይ ብታወሩ ምናምን አይሻልም? ብታወራት አይሻልም? ያው አንዳንዴ እኮ ዝምታ መልስ ነው ይባላል። ላይክ አንድ ሰው የሆነ ነገር ወሰኑ ዝም ካለ ቪዲዮ ላይ አያታለሁ ምናምን እና ላይክ የራሷን ህይወት ጀምራለች፣ የራሷን ላይ ጀምራለች። ኧረ አልጀመረችም። ምናምን እያየሁ ነበረ። ያ አዲስ ህይወት ስለ እኮ ከሌላ ሰው ጋር ሆነች ማለት ሳይሆን ላይክ የተሻለ ነገርም ይችላል። ገባ ሶ ይቅርታም ጠይቃለች ምናምን አይቻለሁ። ምን ልበል ምንድን ነው ያልገባኝ ነገር አይደለም በቃ እኔ ምን እንደምልህ አላውቅም። እግዚአብሔር ምን እንደምልህ አላውቅም። ግን በቃ ይቅርታ የጠየቀችው እኮ ባይዘዌ እንደዚህ መሆኗ ምናምን ጸጽቷት ነው። አንተን ይቅርታ ባትጠይቅህም ቤተሰቦችን ምናምን እኔንም ይቅርታ የጠየቀችው እኮ ያደረገችው ነገር ልክ ስላልሆነ ነው ይቅርታ የጠየቀችው አይደለ እንዴ? ማለት በዛ ውስጥ ደግሞ አንተ የሆነ ነገር ትረዳለህ ብዬ አስባለሁ። ማለት እንደዛ ይቅርታ የጠየቀችው እንደዛ ጸባዩ እንደዛ የሆነ ነገር ወስኜ ሊሆን ይችላል አታውቅም። ሆቴል የገባ ስለዚህ ያን ነገር ምንም ነገር ሳትሰማ ወይ ደግሞ ከወሰንኩ በኋላ ይቅርታ ብትች የሚለው ጥቅሙ ነው። የዛን ጊዜ ይቅርታ እያልኩ እንደዛ ስለምናታት ሂጂ እያለች አሁን ከሄደች በኋላ አስባ ምን ብላ ይቅርታ ማለት ብሎ ጥቅሙ አይ ነው ይገባኛል እኮ አቆይታም ትንሽ ረፍዶም ሊሆን ይችላል ማለት ብዙ ነገር ካደረገች በኋላ ይቅርታ እንደጠየቀችም ምናምን ይገባኛል። ግን ይሄ ነገር እኔ ያለሁበትን ነገር መናገር አልፈልግም። ገባ አሁን አረፈደች ቶሎ አለች የሚለውን ነገር መግለጽ አልፈልግም። ግን በቃ እንዳልኩ ነው ስልህ በቃ ሰው አንዴ ይቅርታ የሚፈልገው ከልቡ ከሆነ ገባ አባባሌ ላይ በቃ ይቅርታ ነው። በቃ ምንድን ነው ያሰበበት ረጅም ጊዜ ምን እንትን ያስብላል ብዬ ነው። ገባሽ በቃ እንደው እንደ ልጅ ትረዳኛለህ ሚኪ መቼም ይገባኛል እኮ ይገባኛል ማለት እያልከኝ ያለው ነገር ይገባኛል። ግን አሁን ይቅርታ መጠየቋ ብቻ በቂ ነው እያልኩ ያለሁት እኔ እንደ አንድ ሰው ማለት ይቅርታ ካለች ምናምን ነገር ሌላ ነገር አሁን ይሄ እንደዚህ ሆናችሁ መቀጠሉ ትቀበላለህ እኮ ሚኪ ይቅርታ እኮ ትቀበላለህ። ግን ያው ለድሮ ላትሆን ትችላለህ ማንገባ ይቅርታማ ማንም ይቀበላል እኮ ይቅርታ ማለት ግን ያው ነገሮች እንደዚሁ ላይ ቀጥሉ ይችላሉ ምናምን ገባ በጊዜው የወሰነችው ውሳኔ ከባድ ውሳኔ ነው። በጣም ለምኛታለሁ፣ ለምነናታል። አንተም ነበርክ መቼም ከማንም በላይ ታውቀዋለህ አንተ የነበርኩበትን ነገር አይደል? ገባኝ ቅዱስ። እሱ ሳይገባኝ ቀርቶ እኮ አይደለም። ግን ከዚህ በላይ ያለው እኮ ያን ሁላ ጊዜ ሲጠብቅ ከረም ይችላል። ያው ተጠጥቶ ይቅርታ ብሎ ምን ብሎ እንደዛ ፊት ነስታ ስትሄድ
ማለት አሁን ትልቅ ነገር ነው ገባ አቋላ ገባኝ ግን ያንን ይቅርታ የሚያስረሳ ትንሽ እንኳን ፍቅር ሊኖር ይችላል በመሃላችሁ ይገባኛል እኮ ቅዱስ ግን ያው ላስጨንቅ ፈልጌ አይደለም ግን በቃ ማለት ያው የሰው ልጅ ስህተቱን ካመነ ምናምን ነገር አሁን አንተ ያን ያክል እንደዚህ ማለት በዚህ ልክ እንትን ማለት አሁን እንደዚህ አሁን ያልከኝ ያለው ንግግርህም ልክ አይደለም ማለት ያልከኝ ያለው ነገር ማለት በቃ እንደከፋ አውቃለሁ እንደከፋ አውቃለሁ እኮ ማለት በቃ የሆነ እንደደበረህ ምናምን ነገር አውቃለሁ ግን ያንን ነገር ለዛ ነገር ትንሽ እንኳን በመሃላችሁ ፍቅር ካለ ለመመለስ ትንሽ ነገር በቂ ነው ብዬ ነው የማስበው ያንን ይቅርታ ለመቀበል እኔ እንዲህ ላስጨንቅ ፈልጌም አይደለም ግን ሀሳቤን ገልጽልሻለሁ እንጂ ምንም ቀይሬ ነገር የለም ሀሳቤን እየገለጽኩልሽ ነው እንጂ እዚህ ጋር ምንም ቀይሬ ነገር የለም ጀስት ሀሳቤ ያለሁበት ነገር እየነገርኩ ነው ያለሁት ምንም ማንም ሰው ምንም መቀየር አይችልም ያለው ነገር ልንገርሽ ብዬ ነው ባሻ በቃ እሺ እኔ ከዚህ በላይ ምንም አይደለም ማለት እስኪ እደውልልሃለሁ ለማንኛውም እንዳልኩ ነው ብቻ በቃ እንደዛ ነው ብቻ አትክልል ነው አንተ እሺ አንዴ የተፈጠረው ነገር ተፈጥሯል አይ ነው ግን ትንሽ ረጋ በል ማለት ላይክ ፈጣሪ ያለው ነገር ካለው ይሆናል አይ ነው አውቃለሁ ግን በቃ እስኪ እንጃ ያው ብዙም እንትን አልበል ለማንኛውም እደውልልሃለሁ እሺ በቃ እና ማይቆይ በቃ ይልንጋልሽ ነው አሁን ራሱ በጣም እየተፈለኩ በዛው ማጥፊ ለዚህ ብቻ አደውል ወረኛ እደውልልሃለሁ እሺ በቃ እንቻላለን እሺ ቻው ማለት ያው ሰምተሻል ያለውን ነገር ሰምተሻል አሁን ደግሞ ለዚህ ነው ሚኪ መጀመሪያም ያለውን ነገር ታው ሲቀጥል ደግሞ ጥፋቱን ረስቶ ነው ጥፋተኛ እኮ ነው ጥፋቱን ራሱ አላመነም ማየክ አይደለም አንድ ያልተረዳው ነገር አለ ይሄን ቪዲዮ ላይ ይችላል ግን ያ ታየዋለህም ማለት ነው ይሄን መልእክት አሁን ላንተ ነው ማስተላለፈው ችግር የለውም በጣም ጥፋተኛ ነህ እመነው ጥፋትህን ብታምን ጥሩ ነው ምክንያቱም እንዳለ ጥፋቱን እኔ ጋር ጓል ጥዬ መሄድ ትክክለኛ ነገር ስለሆነ ነው ምክንያቱም እዛ ጋር ማንም ሰው የለኝም ብቻዬን ነኝ ሄጄ ማውራው ሰው የለም ሰው የለኝም ለሊት ሙሉ ከፍቶኝ ነው ማድረው ምክንያቱም አንድ እሱን አንተንና አንተን ብዬ ነው የመጣሁት ሁሉም የሚያውቀው ሰው ይሄንን ሁሉም ያውቀዋል አንተም ታውቀዋለህ ፋሚሊም ታውቁታላችሁ ሶ እዛ ጋር ያ ነገር እንደዛ ተፈጥሮ እኔ ያ ስሜት መሰማቱ እኔ ልክ ነኝ ስሜቴ መሰማቱ ሚኪ ጥፋተኛ ነው ጥፋተኛ አይደለም መጥቶ ፍቅረኛ የድሮ ፍቅረኛ ይናት ሲል እሱ ጋር የነበረው ፊሊንግ እኔን መሰማቱ ጤነኝነት ነው ብዬ ነው ማስበው ሲቀጥል እዛ ጋር ማንም ሰው የለም ችላ ብሎኝ ነበረ በዛን ታይም ላይ ከዛ ላይ ተረጋጋ ብሎ ረጅም ሰዓት እኔ ጋር አልነበረም እኔ እንደ ሴት ምፈልጋቸው ነገሮች አሉ ተረዳኝ ሴት ነኝ ሴት ልጅ በቃ እንክብካቤ ትፈልጋለች ቶሎ ትናደዳለች እኔ ደግሞ በጣም ቶሎ እናደዳለሁ ነገሮች ቶሎ ነው የሚቀይሩኝ የነበረውም ኢንቫይሮንመንት እኔን ቶሎ ይቀይረኛል ምክንያቱም ሰው የለም አንተ ብቻ ነህ ያለው ኢቭን እሱ ሳይኖር አንተ ብቻ ነበር እየመጣ ትሪት ስታረገኝ የነበረው አይደለ ሚኪ እየሰማኸኝ ነው አዎ ሶ እኔ ዛጋ ማንም ሰው እንደሌለኝ ተሰማኝ ሶም ማድረግ ያለብኝ ምንድነው ዛጋ ለምን ይደብረኛል ዛጋ ለምን ይከፋኛል የሰው ሀገር መጥቼ ለምን እደብራለሁ ለምን አለቅሳለሁ ለምን ይከፋኛል እስቲ ንገረኝ ያኔ ጥፋት የቱ ጋር ነው አይደለም አሁን እኮ ወደ ኋላ እንደዛ አይመስለኝም ጥፋቱን ረስቶት ምናምን አይደለም አሁን እሱ ጥፋቱን ረስቶት ሳይሆን ካረፈደ በኋላ ምን አለ መሰለሽ እኔ ከሱ ይልክ አሁን አንተ ታው ስልክ ሚኪ የነበረው ለዚህ ነው ታውቃለህ እኔ እንደዚህ ማን ይሄን መልስ አልጠብቅ ያለው የፈለኩት ሌላ ነገር ነበር የጠበኩት ሌላ ነገር ነበር እኔ ይሄንን መልስ ይለናል ብዬ አይደለም ሰሞኑን ደስ ብሎኝ ነበር ሌላ ነገር ያወራል ብዬ ጠብቄ ነበር ግን ራሴን በጣም ላረጋጋው ብዬ ያስኩት
ግን ይሄን ያክል ጥፋቱን መርሳት የለበትም። እኔ በጣም ከፍቶኛል። ተረዳኸኝ? እስካሁን ድረስ ጤነኛ ሆኜ ነው የሚሄደው አይደለ? ሰው የሚያየው ፊት ለፊቴ ነው። ውስጤ ግን ምን ያክል እንደቆሰለ ምን ያክል እንደሚሰማኝ ባሳያችሁ፣ እንዲከፍቼ ባሳያችሁ ደስ ይለኛል። ለሁላችሁ ላንተም ባሳየ ደስ ይለኛል። ሳልረዳሽ ቀርቼ እኮ አይደለም አይደለ? እዛ ጋር እኔ ይሄን አሁን የደወልኩት ሰው የለኝም። ሶ ያን ነገር መፈጠሩ እንዴት እንትን ይላል? በጣም ስሚኝ፣ እኔን ስሚኛ እኔ ጥፋተኛ ናት። የኔ ጥፋት አይታየኝም። ባይዘው እኔ ጥፋተኛ አይደለሁም። መምጣቴም ልክ ነው። ምክንያቱም እሱ ለከረሻው ስላንቺ አይደለም እኮ እያወራን ያለው። ልክ ነሽ እኮ ልክ ያደርገኛል። ዛጋ ቤተሰብ የለኝም አይደለ? ሰው ጓደኛ የለኝም። ቤተሰብ ያለው እዚህ ነው። ጓደኛ ያለኝ እዚህ ነው። ከጓደኞቼ ጋር ኢንጆይ ማድረግበትም እዚህ ነው። ተረዳኸኝ? ጓደኛ ኖሮኝ ከጓደኞቼ ጋር ብደበቅ ጓደኞቼ ጋር ነገሮችን እረሳለሁ። ተረዳኸኝ? ይገባኛል። ሳይገባኝ ቀርቶ አይደለም። አሁን ስላንቺ አይደለም እያወራን ያለው። እኔ እሱ አሁን ይደወልኩለት ለሱ ነው። ይሄ መልስ ለሱ ነው። ጥፋተኛ አይልሽ ስላንቺ ጥፋት አይደለም። እሱ አሁን ጥፋተኛ ናት ምናምን ብሎ ሳይሆን ማለት ላይ አሁን እርግጠኛ ነኝ እሱ እያሰበ ያለው ይሄን ይቅርታ ያኔ ይሄን ይቅርታ መቀበል ትችል ነበር ያለ አዲስ ህይወት አልጀመርኩም። እኔ ነግሬዋለሁ እኮ ታውቃላችሁ። በዚህ ማማካኘት አይችልም። ተረዳችሁኝ? አዲስ ህይወት ይላል እንዴ? ዝም ብሎ ነው እንዴ ህይወት የሚመሰረተው? ዝም ብሎ ነው ከማንም ሰው ጋር አንቻልሽው ነገር ነው። አዛጋውን እሱ አንደርስታንድ እያደረገ ያለው አንቺ በቃ ነገሮችን በዛ ረሳለሁ ብዬ ስላሰብኩኝ ተናገርኩኝ። እሱንም ድጋሚ መናገር አለብኝ? ማንም ሰው አዲስ ህይወት ጀምራለሁ ያልኩት ምንም ህይወት ጀምሬ አይደለም፣ አልጀመርኩም። በቃ እኔ ነገሮችን ረሳለሁ ብዬ ስላሰብኩኝ የተናገርኩት ነገር ነው። ለሱም ደግሞ ይቅርታ ብያለሁ። አለቀ። አሁን አንቺ ለምን ትናደጃለሽ? አሁን አንቺ አናድምኪ እኔ ጠበቅኩት ሌላ እያወራ ያለው ሌላ ማለት ከዚህ ብዙ ነገር እኮ አሁን በአንቺ በኩልም ብዙ ነገር ተናግረሽዋል እኮ ሊንዳ። አሁን እሱ ያለው ነገር ብቻ ሊደብርሽ አይገባም። ባይዘው ምንድነው? እሺ እኔ ምን ተናገርኩት ማለት በቃ ብዙ ነገር ቪዲዮ ህይወት ልጀምር ነው ምናምን ለሱ ለወንድ ልጅ ከባድ ነገር ነው። ህይወት ልጀምር ነው ማለት ለሱ ከባድ ነገር ነው። ይሄን መስማትሽ እኔ ያን ያክል ያናድሽ ብዬ አይደለም እዚህ ጋር መመክርሽ ያለሁት ማለት እንዲሰማው አድርገሽዋል በስነ ስርዓት። ያን ቪዲዮ ስትሰሪው ህይወት ልጀምር ነው ምናምን ስትይ እሱ ሌላ ነገር ነው የሚመስለው። መልካም ህይወት አለኝ እኮ ታዲያ ቢሰማው ኖሮ እኮ ማለት ነው እንዴት ይል ነበር ታውቃለህ? ሲቀጥል ደግሞ እንደማልጀምር ውስጥ ያውቀዋል። እንደዚህ አትሁኝ። እኔ አሁን መደወል እንዲጸጽተኝ ምናምን አታድርጊ። እኔ እንድትሰሙ ነው፣ አንቺም እንድትሰሚ ነው፣ ቤተሰቦችም ሁሉም ተጨንቋል ብዬ ነው። ብቻ ያለውን ነገር ረስቶ እኔን ጥፋተኝነት ሲያደርግ እኔ በጣም አዝኛለሁ። እግዚአብሔርም ጥፋቱን ቢያንስ ማመን አለበት። ይሄ የድሮ ፍቅረኛዬ ብሎ ማቀፉ ለኔ ጤንነት አይደለም። ስሜቱ ደግሞ መሰማቱ ጤነኛ ነኝ ባይሰማኝ እኔ ጤነኛ አይደለሁም። ምኑን ከሱ ጋር ላይፍን አሳለፍኩት? ምኑን ወደድኩት? ምኑን አብረን ቀጠለ? ባይሰማኝ ጤንነት ነው እንዴ? ይገባኛል እኮ እኔ ሳይገባኝ ጋር እኔ እንደዛ የሆንኩበት ምክንያት አንድና አንድ ነገር ነው። በቃ ምናልባት በስልክ እስኪ ለኔ በቃ ግልጽ አድርጎ ከነገረኝ ምናምን ብዬ ነው የደወልኩትና እኔ እንደዚህ ይለኛል ብዬ አልጠበቅኩኝም። እኔም እንደዚህ ስትል ቢያንስ አንተ የምትለኝ ነገር አለ። ተረዳኸኝ? ናፍቆሻል በጣም ነው የደበረው ምናምን ታውቃለህ። እንደዛ እንዲለኝ ነበር እኔ የጠበቅኩት፣ ግን በመልሱ ሌላ ነገር ነው የሰማሁት። ተረዳኸኝ? እንደዛ ቢለኝ ተቀብዬ ምናምን ላወራ ሁላ አስቤ ነበር፣ ግን ይገባኛል። በቃ እኔም አጥፍቻለሁ። በቃ እኔ ማለት እንደዚህ እንትን ይላል ብዬ አላሰብኩኝም። ማለት እኔ እንደዚህ ይናገራል ሳይሆን እኔ በስልክ በቃ ስሜቱን ይነግረኛል ብዬ ነው። ማለት እንደዚህ አሁን እሱ ያለኝ ነገር ልክ አይደለም ማለት እኔ ላንቺ ያለውን ነገር ምናምን ይነግረኛል ምናምን ብዬ ነው። እሱም ተጨንቀዋል ብዬ ነው በመሀል የሚለውን ነገር በስልክ እንኳን አትሊስት በአካል እንኳን እሱን ማግኘት ባልችል በስልክ እንኳን ያለውን ነገር እስኪ ለቤተሰቦችም ካሳወቃቸው ብዬ ነው ይሄንን ቪዲዮ ሰራሁት። ማለት እንደዚህ አሁን ስለተናገረሽ እንደሚሰማሽ አውቃለሁ። በጣም እውነት እንደሚሰማሽ አውቃለሁ። ግን በቃ ሚኪ አንዴ ሆኗል ታውቃለህ። እኔና እሱ ነገር አንዴ ሆኗል። እሱም እንደምታየው ሰው ነው፣ እኔም እንደምታየኝ ነኝ። ሶ ምንም የሚለወጥ ነገር ሚኖር አይመስለኝም። በቃ እኔም ዝም ብዬ ነው ከራሴ ጋር የምደክመው። አንተም ከራሴ ጋር አትድከም። እኔ ልልክ የምችለው በቃ ፋሚሊንም ደግሞ በጣም ይቅርታ
መጥፎ ልምድ ለምዳችሁ ሊሆን ይችላል። ኮሜንት ምናምን አያለው በጣም ይደርሰኛል። ግን እናንተ የምትመኙትን ነገር ሁላ እኔም እመኘዋለሁ። ያ ነገር ግን ሊሆን አይችልም። እናንተም እንደኔ እየተሰማችሁ እንደሆነ አውቃለሁ። ሰው እርሱት በቃ እንደዛ ማለት አትችይም። እንደዛ እርሱት ማለት አትችይም። በቃ ማለት አሁን ላይ እሱ እንደዛ አለ ማለት ህይወት አበቃ ማለት ምናምን አይደለም። በቃ ተአምር ተፈጠረ ማለት አይደለም። እዛ ጋር እሱንም እኔ ሁለታችሁንም ነው ልረዳ የምችለው። እሱም እንደዚህ በማለት እኔ ባይዘውይ አልፈርድበትም። ልክ አይደለም። ብቻውን እዛ ያሳለፈውን ነገር ምን ያክል እንደተከፋኝ ልናውቅ አንችልም። በቃ እኔ አንቺም የተከፋሽውን እዚህ ስለማይ እንደ ወንድ እኮ ይኸውልህ ሚኪ፣ እንደ ወንድ እኮ አንዴ ደውሎ እኮ እንደዚህ ማለት ይችላል አይደለ እንዴ? አይደለ? ልክ ነኝ። ለአንቺ ነው የሚደውለው? እንዴት ነው የሚደውለው? እኔ እኮ ነኝ ማለት ከሁሉም በላይ ልረዳው የምችለው እኮ እኔ ነኝ አይደለ እንዴ? አይደለ? አንዴ እንኳን እንዴት ነሽ ሊንዳ፣ አንዴ ድምጽሽን ልሰማው ነው ቢለኝ እኔ በጣም ደስተኛ ነው የምሆነው። ተረዳኝ? ያን ነገር ግን ማለት ወንድ ልጅ አይደለም ከወንድ ልጅ ነው ይሄ ነገር ሊመጣ የሚችለው። ከሴት ልጅ ሊመጣ አይችልም። ሴት ልጅ ከመቼ ነው ድረስ ተሸንፋ የምትችለው ሁሉን ነገር እንዴ? እኔ አሁን ትቼዋለሁ። ነገሮችን ትቼ እየታመምኩኝ እያለፍኩ ነው። ሚኪ አልተረዳኸኝም አይደለ? ቢያንስ በቃ ወደ ኋላ ትጎትተኝ ከቻልክ እባክህ። አሁን ነገሮች እንዳለ ድጋሚ እንዲሰማኝ እያደረክ ነው ያለው። አላሳዝንህም? እኔ ከሁሉም በላይ እኮ እኔ የምጎዳው እንዴ። እንድትጨነቅም አልፈልግም። በእኛ ምክንያት እንድትታመም አልፈልግም። ቀና ብለን እናውራ ነው። እንደዛ አይደለም። እኔ አሁን ሊንዳ እኔ ማንንም እንዲጨነቅ አልፈልግም። እኔ አሁን ጭራሽ እያደረኩ ያለሁት ነገር ጭራሽ እያጣላችሁ ነው። አሁን እኔ ግራ ገባኝ። እኔ አሁን ይኸውልሽ እኔ አሁን እንደዚህ እንድትሆኚ ምናምን አይደለም ዛሬ ገብቶሻል። ቢያንስ ድምጹንም እንድትሰሚ እነሱም ይወቁት ምናምን ብዬ ነው የደወልኩት እንጂ ይሄ ነገር ይፈጠር ብዬ አይደለም። ስለሰማሁት አይ አም ሃፒ በጣም ደስ ብሎኛል። ከሰማሁም ስማው ካልሰማው ማክስ ግን በአንድ በኩል ይኸውልሽ እንደዛ አይደለም። አሁን ይኸውልሽ እሱንም ለመረዳት ይመችህ ታየዋለህ ብዬ ተስፋ አደርጋለሁ። ይመችህ በቃ ጨርሰናል አይደል? አለ እኔ ከዚህ በላይ ማውራት አልችልም። እሺ በጣም እታመማለሁ። አው ድጋሚ ያንን ነገር እያሰብኩት ነው። እኔ አስቸጋሪ ነኝ እንዴ? ማለት ከዚህ በላይ አላስጨንቅሽም ማለት እኔ እንደዚህ እንድትጨነቂ ሆናን አይደለም። እኔ አሁን ባንቺ በኩል ሆኜ ስላንቺ ላወራ አልችልም። ስለራሴ ነው እኔ የሚሰማኝን ነገር ነው የምናገረው። አሁንም ደጋግሜ የምነግርሽ ነገር እኔ አንቺን ሆኜ ያንቺን ስሜት ልናገር አልችልም። እኔ የሚሰማኝን ስሜት ግን እናገራለሁ። ለቤተሰቦችም ለራሴም የሚሰማኝን ነገር እነግርሻለሁ። እኔ አሁን በሱ ቦታ ሆኜ ባስበው እሱ ሙሉ ለሙሉ ጥፋተኛ ነው ብዬ በሰዓት አልደመድምበትም። ጥፋት አለበት። የኔ ጥፋት ምንድነው? እሺ እኔ ጥፋቴ ሚኪ፣ እኔ ስላንቺ ጥፋት አይደለም እያወሩ ያለው ታው እሱ የኔን ጥፋት ያደረገው ጥዬው በመሄዱ ነው አይደለም? ይኸውልሽ አሁን ኖ ይኸውልሽ ያንቺንም ጥፋት ምናምን ወደ ጎን እንተውና በመሃላችሁ የተፈጠረው ነገር ራሱ እንደዚህ ሊያደርገው ይችላል። ይሄን ልጅ እዛ ብቻውን ተከፍቷል። ያሳለፈውን ነገር አናውቅም። ጥለሽው ስትመጪ እንዴት እንደደበረው ማየት ምንም የምናውቀው ነገር የለም። አጠገቡ አልነበርንም። እኔ ካንቺ አጠገብ ነኝ አይደል? ከሱ አጠገብ አይደለሁኝ በሰዓቱ። እኔ ግን መሀላችሁ ነበርኩ እዛ እያለን አይደለ? አሁን ግን እሱ ብቻውን ነው እዛ ያለው እኮ። እኔ አላውቅም ስሜቱን። ደብሮት ይሆናል እንደዚህ እየተናገረ ያለው። እኔ አሁንም ሙሉ ለሙሉ አልደመድምም። በአካል አግኝቼ ይሄን ልጅ እስካላወራሁት ድረስ ምንም ልልሽ አልችልም። እኔ በዚህ ሰዓት እንደዚህ በመሀላችሁ ከዚህ በኋላ ልወጣለሁ ምናምን አልልሽ። የሚለወጥ ለውጥ የለም። እኔ ደምድሜ ጨርሻለሁ አለ። ከዚህ በላይ እንግዲህ ምን ይንገርህ? ሁሉን ነገር ነግሮሃል። ከዚህ በላይ ምን እንዲነግረን የፈለከው? እኔ በቃ ሊንዳ ከዚህ በላይ እኔ አሁን አንቺ ለምን እንደዚህ ሆንሽ አልልሽም። በቃ አንቺ ታረጋ። እኔ ለምን እንደዚህ እኔ አንቺ ላይም አልፈርድም። ነግሬሻለሁ። እሱም ላይ አልፈርድም። በአካል እስካላገኘሁት ድረስ እኔ እሱን አሁንም ማውራት አላቆምም። እኔ ይቅርታ ይሄን ደውዬ እንደዚህ እንዲሰማኝ ስላደረኩኝ እኔ ይቅርታ፣ በጣም ይቅርታ። እሱ ምንም አላደረገም። እኔ በቃ እንዲሆን ሳይሆን በቃ መደወል አለብኝ ብዬ ስለተሰማኝ ነው ማለት በአካል ማግኘት አልቻልኩም። እኔ በስልክ ብቻ ነው እሱና እናንተን ማገናኘት የምችለው። ቤተሰቦችም እንዲያውቁ ብዬ ነው ስለተጨነቁ። እና ቤተሰቦች ለማንኛውም እንደሰማችሁት ነው ሁሉንም ነገር ማለት እኔ እናንተም ማወቅ አለባችሁ ብዬ ስላሰብኩኝ ነው። ብቻ እስኪ የሚፈጠረውን እግዚአብሔር ነው የሚያውቀው። አሁንም እኔ ምንም ልልሽ አልችልም። እንወዳችኋለን ቤተሰቦች።